እስመ አነ ወለድኩክሙ በትምህርተ መንፈስ ቅዱስ። በውስጥም በውጭም በአሜሪካንም በአውሮፓም በአፍሪካም በእስያም በሩቅ ምስራቅም በኢትዮጵያም ያላችሁ የመንፈስ ቅዱስ ልጆቻችን በሙሉ ሐዋርያው ቅዱስ ጳውሎስ እስመ አነ ወለድኩክሙ በትምህርተ መንፈስ ቅዱስ ሰዎች በትምህርት ተጸንሰው በትምህርት ይወለዳሉ፣ በእውቀት ይጎለምሳሉ፣ መምህራንም ይሆናሉ። ይህ ቦታ ትርጓሜው የሚነገርበት፣ ምሳሌው የሚመሰልበት፣ ነገረ መለኮቱን የምናወሳበት ታላቅ ቦታ ነው። የትምህርት ቤቱ አመሰራረት ቦታው ቀደም ሲል የወይዘሮ ሲን ነበር። ወይዘሮ ሲን የንጉሥ ሚካኤል ልጅ ናቸው። የእቴጌ መነን እናት ናቸው። ይህንን ቦታ ወይዘሮ ሲን ቤተ ክርስቲያኗ ሰጡ። ትምህርት ቤት እንዲቋቋም አፄ ኃይለ ሥላሴ ከስደት ሲመለሱ ጣሊያን ሲወጣ በ36 ዓመተ ምህረት ይህ ትምህርት ቤት ተመሰረተ። አፄ ኃይለ ሥላሴ ናቸው ይህን ትምህርት ቤት ያቋቋሙት። አፄ ኃይለ ሥላሴ ይህ አካባቢውን ቀደም ሲል እቴጌ መነንን ጋብቻ የፈጸሙበት ፎቅ እዚህ ላይ ያለ ቦታውን እንዳይርበኔ ያዩት ነበርና እኩሉን መሬት ከፍለው ለፖሊስ ማሰልጠኛው ሰጡ። እኩሉን መሬት ሰፊ ነበረና ለትምህርት ቤት ይሁን ብለው መሰረቱ። ከዛን ጊዜ ጀምሮ እንግዲህ ይሄ ትምህርት ቤት ጠቅላይ ቤተ ክህነቱ ሳይቋቋም ነው የተመሰረተ። ጠቅላይ ቤተ ክህነት የተቋቋመው በ41 ዓመተ ምህረት ነው። ይሄ ግን በ36 ዓመተ ምህረት ነው ትምህርት ቤቱን ያቋቋሙት። ይህን አቋቁመው የሚበላውን የሚጠጣውን መምህራኑን ሰይመው የሚበላውን የሚጠጣውን አዘጋጅተው ተማሪዎቹ እዚሁ እየበሉ እየጠጡ እንዲማሩ አድርገው ከተማሩ በኋላ ደግሞ አምልኮት የሚፈጽሙበት ይችን ቤተክርስቲያን መሰረቱላቸው። እዚህ ውስጥ ያለችው ቤተክርስቲያን በትምህርት ቤቱ ስም ያን ጊዜ እዚህ የሚወጡ ሊቃውንት እንዲያገለግሉባት የተመሰረተች ቤተክርስቲያን ናት እና ከዛን ጊዜ ጀምሮ ተምሮ ማስተማሩ ያላቋረጠበት በውጭም በውስጥም ብዙ ሊቃውንት የወጡበት ብዙ ሊቃነ ጳጳሳትን ያፈራ የሊቃውንቱ ቦታ ነው። እንግዲህ ከዛን ጊዜ ትርጓሜው ይተረጎማል። የብሉይ ሐዲስ መምህራን አሉ። የቅዳሴ መምህር አለ። የቅኔ መምህር አለ። 4 መምህራን ነበሩ። የመጀመሪያ መምህራን ሐዲስ ብሉይ መምህር አለቃ ታመነ የሚባሉ ናቸው። የሐዲሱ መምህር የእንታ ገብረ ማርያም የሚባሉ ናቸው። የቅኔው መምህር የእንታ ተከስተ የሚባሉ ናቸው። አንድ ሁለቱን የደረሸባቸዋለሁ አውቃቸዋለሁ። የቅዳሴ መምህር የእንታ መዘምር የሚባሉ ናቸው። አልደረስኩባቸውም። እነዚህ ተማሪውን ሌት ተቀን ያስተምሩ ነበረ። መጀመሪያ ትርጓሜ ትምህርት የተጀመረው መጋቤ ምስጢር ወልደ ሩፋኤልና ብፁዕ አቡነ ገብርኤል ከዚህ ዓለም በሞት የተለዩት የመጀመሪያ ተማሪዎች ነበሩ። ለዚህ ትምህርት ቤት የትርጓሜ ተማሪዎች ነበሩ። በእነሱ ተጀመረ። በእነዚህ መምህራኑ እዚሁ እያደሩ ተማሪውም እዚሁ እያደረ ምግብም
አልጋም ተዘጋጅቶለት ተጀመረ። ከዛን ጊዜ ጀምሮ ተምሮ የማስተምሩ ሴሚናሪውም በዲፕሎማ የሚመረቅም በትርጓሜ የሚመረቅም ከዛን ጊዜ ጀምሮ አለ። በአፄ ኃይለ ሥላሴ ዘመነ መንግስትም ሴሚናሪ ይሰጥ ነበር። ተያይጉረ ስብከቱ ከ14ቱ ጠቅላይ ግዛት እንዲህ ኢትዮጵያ በአህጉረ ስብከት አልተስፋፉም ነበር። 14 ብቻ ነበሩ ያሉት። ከዛ እየተመለመሉ እየመጡ ትርጓሜ የሚማር ትርጓሜ፣ ኮርስ የሚማር ኮርስ ይማር ነበረ። ከዛን ጊዜ አያይዞ ትምህርት ቤቱ ከማስተማር ሳይቋረጥ ብሉይና ሐዲስ ብቻ ነበር። ሊቃውንትም መጻሕፍተ መነኮሳትም መተርጉማን እንዲመጡ አድርገን አሁን 4ቱ ጉባኤያት የሚነገርበት ነው። ከዛ አያይዞ ደግሞ ሴሚናሪው እንዳለ ትርጓሜውም እንዳለ፣ ትርጓሜው በኮርሱ ወይም በሴሚናሪው ሳይለወጥ ሳይዋጥ ደግሞ የዲግሪ መርሃ ግብር መጣ። የዲግሪ መርሃ ግብር ደግሞ እንደምታውቁት በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ ነበር ይሁን ብሎ የተጀመረው፣ አልተሳካም። ከዛን ጊዜ ጀምሮ ሲንኳተት መጥቶ አሁን እግዚአብሔር በፈቀደ ጊዜ በብፁዕ ቅዱስ አቡነ ማትያስ ፓትርያርክ በሆኑ ጊዜ በአሁኑ በዘንድሮ ዓመት በ2018 ዓመተ ምህረት የማስተማር ስራውን ጀምሮ እያስተማረ ነው ያለው። ወደፊትም ይቀጥላል ማለት ነው። አሁን ይህ ትምህርት ቤት ብዙ ሊቃውንትን ያወጣ፣ ብዙ ሊቃውንትም ያለፉበት፣ ብዙ አዛውንት የሆኑ እነንታ ገብረ ሥላሴ እነንታ ስብሐት ያለፉበት ብዙ መምህራን ነበሩበት። እነዛ ሁሉ አልፈው አሁን የነሱ ተማሪዎች ከነሱ ተምረው በእግራቸው ተተክተው የትርጓሜውን ትምህርት እያስተማሩ ነው። ሴሚናሪውም በጎን እያካሄዱ ትምህርት እየተሰጠ ይገኛል። በትርጓሜም የተማሩትን በዲፕሎማ የተማሩትንም በዲግሪ መርሃ ግብር እንዲመረቁ አሁን በዝግጅት ላይ እንገኛለን። የማስመረቅ ስራውንም አሁን ሐምሌ 5 ቀን በዲፕሎማም በዲግሪም እናስመርቃለን ማለት ነው። ተማሪዎቹን ወደ 500 የሚጠጉ ተማሪዎች ሐምሌ 5 ቀን ይመረቃሉ። ተመርቀው በየቦታው ሄደው ወንጌሉን ያስተምራሉ፣ መናፍቃንን ያሳፍራሉ፣ የወንጌልን ትምህርት ዘርግተው ድህነት የሆነውን ቃሉን ይናገራሉ ማለት ነው። ይህ እንግዲህ ትምህርት ቤት አንጋፋ ትምህርት ቤት ነው። ሁሉ በእውነት ብዙ ሊቃነ ጳጳሳት የወጡበት በውስጥም በውጭም ያሉ መምህራን ጉባኤ ዘርግተው የሚያስተምሩም ያሉበት በውስጥም በውጭም ብዙ መምህራን የተገኙበት ታላቅ ትምህርት ቤት ነው። እንግዲህ የትምህርት ቤት እንዳው እስካሁን ድረስ ዝቅ ብሎ ነበረ። አሁን ጊዜው አንስቶት ጊዜው በእውነት ወደ ላይ ትርጓሜው እንዳለ ትርጓሜው ሳይቀር ያም ሳይለወጥ ትውልዱ የሚፈልገውን ያገኝ ብሎ ቅዱስ ሲኖዶስ የዲግሪ መርሃ ግብሩንም ፈቅዶ ትምህርት ቤቱ እያስተማረ ይገኛል ማለት ነው። ትምህርት ቤቱ እንግዲህ ብዙ የገቢ ምንጭ የለውም። ለሰራተኞችም ቢሆን ከውስጥ ገቢ ከምን እየተባለ እንጂ ተላይ ተጠቅላይ ቤተ ክህነት የምናገኘውን በጀት ኮሌጁን አያስተዳድረውም። ያው ብዙ ተምሮ በማስተማሩ በሚገኘው ጭምር እየተደገፈ እዚህ ላይ ደርሷል። ወደፊትም መቼም ይሄ ወላሂ ትምህርት ጀምረናልና እሱም ተጀምሮ
ተዚህ አሁን ሲማሩ የቆዩ አሉ። አንዱን እንትን ጨርሰዋል። አሁንም እንደገና ተመዝግበው አዲስ ተመዝጋቢዎቹም ነባር ተማሪዎቹም አዲስ ተመዝጋቢዎቹም አንድ ላይ ሆነው እንዲማሩ በየክፍለ ሀገሩም ሆነ በውጭ ሀገራትም ላሉ ለአሜሪካንም፣ ለአውሮፓም፣ ለሩቅ ምስራቅም፣ ለአፍሪካም ያው ኮሌጁ ተመዝገቡ እያለ ድምፁን እያሰማ ነው ማለት ነው። ይህንን ተከታተላችሁ ልጆቻችን በውስጥም በውጭም ያላችሁ ምዝገባውን እንድታካሂዱ ትምህርታችሁን እንድትቀጥሉ እያል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መልእክቱን ያስተላልፋል። ይህ መልእክት መልእክተ እግዚአብሔር ነው። ሐዋርያው ጳውሎስ እንዳለው እስመ አነ ወለድኩክሙ በትምህርተ መንፈስ ቅዱስ፣ እኔ በትምህርት ጸንሼ በትምህርት ወለድኳችሁ። እኔ በትምህርት ጸንሼ በትምህርት የወለድኳችሁ የኔ ልጆች ናችሁ፣ የማንም አይደላችሁም ብሎ በጻፈው መልእክቱ ላይ ይህንን ኃይለ ቃል አስተላልፏል። በትምህርት መወለድ ጠቃሚ ነውና ከእናትና ከአባት በሥጋ እንወለዳለን። ከመምህራን ደግሞ በትምህርት እንወለዳለን። ከሥላሴ ደግሞ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ረቀቅ ባለ ልደት በማይታይ በማይጨበት በማይዳሰስ ወደ መንግሥተ ሰማያት የሚያገባ ልጅነትን እንጎናጸፋለን ማለት ነው። ለዚህ ሁሉ የሚያበቃ ግን ትምህርት ነውና ትምህርትም አስፈላጊ ስለሆነ ቃሉም መድኃኒት ነውና ቃሉም አጋንንትን የሚያቃጥል ሕይወትን የሚያለመልም የሕይወት ቃል ነውና የመንግሥተ ሰማያት መግቢያ ነውና የመንግሥተ ሰማያት በር ነውና ቁልፉም እሱ ነውና በሩም እሱ ነውና አነ ውእቱ አንቀጸ አባግ፣ እኔ ነኝ በሩ እኔ ነኝ። በእኔ የሚገቡ እኔንም ያውቁኛል፣ እኔም አውቃችኋለሁ፣ በየስማቸው እጠራችኋለሁ። በበር የሚገባ ባለቤት ነው፣ በበር የማይገባ ሌባና ወንበዴ ነው ተብሎ ተነግሯልና እውነተኛውን በር ይዘን በእውነተኛው በር ገብተን ወንጌሉንም ተምረን ራሳችን አውቀን ያላወቀውን እንድናሳውቅ በዚህ አማካይነት ቃሉን የሰማችሁ ሁሉ ለቃሉ ተገዝታችሁ ቃሉንም አክብራችሁ ሕይወት የሆነውን የወንጌሉን ቃል እንድትሰሙ እያልን መልእክታችንን እናስተላልፋለን። እግዚአብሔር ይስጥልን።